ቤተክርስቲያኗ ተፈርሶባቸው እና ደግሞ ሰዎች ተመተባቸው ሰላማዊ ሰልፍ በዚህ መልኩ እያሳወቁ ነው። ቪዲዮ ደርሳችሁ እኛ ግን የተሰቀለችዋን ማርያምን እንሰብካለን። ሌላ ወደ ተጠየቁት ሐሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፍ ተጠቅሷል። እቺም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ቅድስት የምትባሉ ሴቶች ወይኔ መታደላችሁ፣ እንኳን ደስ አላችሁ። በጣም ደስ የሚል ነገር ልንገራችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በደቡብ ክልል የሚገኙ በአንድ አካባቢ የሚገኙ ኦርቶዶክሳውያን ድምጻቸውን እያሰሙ ይበቃናል እያሉ ነው። ምንድነው ይህ የተከሰተው የሚለውን አስቃኛችኋለሁ። እንዲሁም ደግሞ እንግዲህ ያለንበት የጾም ወቅት ነው። ኦርቶዶክሳውያኑ ጾምን የሚጾሙት ኮርጀው ነው ይላሉና ከማን ነው ይሄንንስ ጾም የኮረጅ ነው የሚለውን እንመለከታለን። አንዱ ደግሞ እንግዲህ የሁላችንም ጾምና ጸሎት አይሰማም፣ የኦርቶዶክሱም የሙስሊሙም ዝም ብላችሁ ነው የምትለፉት የሚሉ ነገሮችን ያነሳል። እመቤታችንም የተናገረችው ልጅ አለ። እነዚህንና ሌሎችን ነገሮች እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። መቼም ላይካችሁን አትነፍጉኝም ብዬ አስባለሁ። ላይክ አድርጉት። እስከ ፍጻሜው አብራችሁኝ እንድትቆዩ ጠይቃለሁ። ሰብስክራይብ አድርጉት። እስቲ በቅድሚያ እመቤታችን የተናገረችውን እንስማ። እኛ ግን የተሰቀለችዋን ማርያምን እንሰብካለን። እንዲው በአዛኝቷ እንዲው በቅድስት ድንግል ማርያም ይዣቸዋለሁ። ይሄን ቪዲዮ ከእናንተ መፈልገው ይሄን ቪዲዮ ሙሉ እንድትመለከቱልኝና ሼር እንድታረጉልኝ ነው። አሁን የአብይ ጾም ነው፣ ክፉ ልናገራት አይደለም፣ ግን ኦርቶዶክሳዊ አስተምሮትን ላስተምራት ነው። በመጀመሪያ እኛ የምንሰብከውም የምንሰግድለትም የተሰቀለውን ኢየሱስ ክርስቶስን ነው። ቅድመ ዓለም የአብ ልጅ ከብርሃን የተወለደ ብርሃን፣ ከእውነተኛ አምላክ የተወለደውን እውነተኛ አምላክ፣ ከፀሐይ የተወለደውን ፀሐይ፣ ድህረ ዓለም ደግሞ የእናታችን የቅድስት ድንግል ማርያም ልጅ በመስቀል ላይ ስጋውን የቆረሰውን ደሙን ያፈሰሰውን በፍጹም ሰውነት በፍጹም አምላክነት በተዋህዶ ያለመቀላቀል ያለመለወጥ ያለመለየት አንድ የሆነ አምላክን ነው የምንሰብከውም የምናመልከውም። እናመልከው አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ኢየሱስ ክርስቶስ በተለየ አካሉ ዓለምን እንዳዳነ እናምናለን። እህቴ በደንብ አድርገሽ አዳምጪ። እኛ ማርያምን አናመልካትም፣ ማርያምም ተሰቀለች አላልንም። አንቺ ከአፍሽ የሚወጣውን ንግግር ልትቆጥቢው ይገባል። አየሽ አይደለ? ትክክለኛ ወንጌል ትክክለኛ መንፈስ ቅዱስ ሕይወትሽ ውስጥ ስለሌለ ያለሽ አማራጭ የሌላውን ቤተ እምነት መንካትና የሌላውን ቤተ እምነት ማዋረድ ነው ስራሽ። የመልክሽ ክፋት የአፍሽ ክፋት በጣም እኮ የሚገርም ነው። ሰዎች መቼም አሁን ምን መሰላችሁ እብደት መጥቷል። ይሄ ቲክቶክ የሚባለው መንደር ምን አይነት እብደት አምጥቷል መሰላችሁ? እይታ ለማግኘት ትኩረት ለመሳብ ሰዎች ጋር ተደራሽ ለመሆን ማለት ነው። ይሄ ደግሞ ሊሆን የሚችለው በተለያየ መንገድ ይሞክራሉ። ኦርቶዶክስን በመናገር ብቻ ነው። በተለይ ኦርቶዶክሳውያን ከእመቤታችን ጋር ያላቸውን ፍቅር ያላቸውን ሁኔታ ታውቃላችሁ። ይህንን ስለሚያውቁ እነሱም ጠንቅቀው እመቤታችንን ይናገራሉ። ደስ ሲላቸው ስዕሏን ይቀዳሉ፣ ደስ ሲላቸው ይረግጧታል፣ ደስ ሲላቸው ያቃጥሏታል፣ ደስ ሲላቸው አምላካቸው ናት ይላሉ። ዛሬ ደግሞ እኛ የምንሰብከው የተሰቀለችዋን እመቤታችን። እኛ እመቤታችን ተሰቀለች አላልንም። እኛ ግን የተሰቀለውን ክርስቶስን ነው የምንሰብክ። እመቤታችን የጌታ እናት ናት፣ አምላክን የወለደች ናት ነው እያልን የምንናገረው። መቼ እንደሚገባችሁ መቼ እንደምትረዱት አላውቅም። ይህን ያህል ሰው አያድነኝም አላምንበትም ያለውን ነገር ከወጣ ከተወው ለምን ይነካል? የትኛው ኦርቶዶክስ ነው እስቲ ስለ ፕሮቴስታንት ስራዬ ብሎ ሲናገር ውሎ የሚያውቅ? እነሱ በሚያነሱት ሐሳብ እኮ ነው መልሶችን ወይም ደግሞ የተለያዩ የቤተክርስቲያን አስተምሮዎችን የምንናገረው እንጂ ማንም ሰው ይሄንን አያደርግም። እንደው ይሄን ካነሳን አይቀር ስለ እመቤታችን እስቲ እመቤታችን እኮ ክብር ስጡኝ ጸጋ ስጡኛል ብላለች ወይ? ምንድነው እስቲ ስሙት። እመቤታችን የትኛውን ጸጋ ለምን አገኘች? ሁሉ የተሰጣት በዝምቷ ውስጥ ነው። አንድ ቀን ስለራሷ ለምን አታውቅም? የእሷ ጭንቋ ሌላው እንዲሞላለት፣ የእርሷ ጭንቋ የተጣመመበት እንዲቀናለት፣ የእርሷ ጭንቋ የሌላው ህይወት ቀንቶ ማየት ነው። ያው እናትም አይደለች? እናት መች ለራሷ ሳስታ ታውቃለች? እናት መች ለራሷ ተጨንቃ ታውቃለች? በድንግል ማርያም ህይወት ውስጥ እኮ ያልተሰበከ እኮ ምን ቅድስና ህይወት አለ? እስቲ እሷ ውስጥ ያላየነው ምን አለ? ብህቱና ይሄው ሁሉን ትታ ተከተለች በ3 ዓመቷ። የእናትና የአባቷን ሙቀት ልምላሜ የእናት የአባቷን ጠረን ገና ሳይለቃት መነኩሴ ምን አይደለችም እንዳትላት ከሷ በላይ ማን ይጸልይ? ከሷ በላይ ማንን ተስፋ ያደርግና? ሊቅነትን ብትል ሌሎቹ ነቢያት እግዚአብሔርን ሰምተው ነው የተማሩት። ሐዋርያትም ድምፁን ሰምተው ነው።
ሊቃውንትም መጽሐፍት አንብበው እሷ እኮ ያወቀችው እኮ በህይወት ነው በመውለድ ነው። የመውለድ ዕውቀት ማን አለው? እሷ ብቻ ናት። የመውለድ ዕውቀት ከየትም አይገኝም። ድንግል ማርያም ጥፍጥናዋ በምድር ላይ ከከበሩ ውድ ከተባሉ ነገሮች ሁሉ የእሷ ክብርና ጥፍጥና ይበልጣል። የምግባር ጥፍጥና፣ የትህትና ጥፍጥና፣ አይተዋት ተግባሯ የሚሰብክ ጥፍጥና፣ እንዲህ አይነት የሚወደድ እኮ ማርነት ከድንግል ማርያም በቀር ማንም የለውም። እመቤታችን እግዚአብሔር የምታውቀው ወልደው ሐዋርያት ጌታ እንደው ምን አለ እዛ የነበሩትን ሲያስተምር እኮ በዛ ዘመን ሁሉን ትታችሁ ተከተሉኝ ነው። መስቀሌን ተሸክሞ የማይከተል ለኔ ሊሆን አይችልም። እመቤታችን እኮ መስቀሉን አይደለም የተሸከመችው፣ ጭራሽ በመስቀሉ የሚሰቀለውን ራሱ ክርስቶስን ይዘው እኮ ሁሉን ትታ የተከተለችው። መስቀሌን ተሸከሙ ያለውን አምላክ እሷ ገና መስቀል ሳይሸከም በፊት ራሱ ክርስቶስን ተሸክሞ እኮ የተንከራተተች ናት። ጳውሎስ ምን አለ? እኔ ከክርስቶስ ጋር ተሰቅያለሁ። እመቤታችን ግን ከክርስቶስ ጋር ተሰዳለች። ጳውሎስ እኮ ተሰቀልኩ ያለው ገና ሳይሰቀል ነው። ሕማምና መከራ ስለ ክርስቶስን ብቀበል አይ ከክርስቶስ ጋር ተባብሬያለሁ ብሎ በማሰብ ነው በሚስጥር። የፈለገ ቢሆን ግን ከክርስቶስ እመቤታችን ግን ከክርስቶስ ጋር ተሰድጃለሁ ብላ መናገር የምትችል ግን እሷ ናት። ከክርስቶስ ጋር ኖሬያለሁ ማለት የምትችል እሷ ናት። የመጀመሪያው ሐዋርያ ናት። ሐዋርያት እኮ በጣም የሚደንቅ ነገር ከመካከላቸው እኮ ነቅ ተገኝቷል። ጴጥሮስ ምን አለ? ሁሉን ትተህ ተከተልን፣ እንግዲህ ዋጋችን ምንድነው አለ። እመቤታችን እስቲ ሁሉን ትቼ ተከተልኩ፣ ሁሉን ትቼ ለአንተ ዋጋ ከፈልኩ፣ በረሃ ለበረሃ ዋጋዬ ምንድነው ብሎ እኮ አንድ ቀን ጠይቃ አታውቅም። እስቲ እመቤታችን እስቲ በመጽሐፍት ውስጥ ታምረ ማርያም ማንበብ፣ ድርሳነ ማርያም ስለ ራሷ የለመነችው ልመና አለ ወይ? እኔ እኮ የምትደንቀኝ እናት ናት። እስቲ አንድ ቀን የራሷን ጉዳይ ለምና ታውቃለች? ነቢያት እንኳን እኮ ለምነዋል። ሐዋርያት እኮ የሆነ ነገር እኮ ለምነዋል። ጴጥሮስ እንኳን የሚስቱን እናት እኮ አድንልኝ ብሏል። ዲናራት እኮ ክፈልልኝ ብሏል። በእውነት ለመምራችን ለኢዮብ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅ። እናታችን ድንግል ማርያም ለሁሉም ማስተዋልን ታድል። እሺ እስቲ እንግዲህ ያለንበት የአብይ ጾም ነው። ዛሬ ደግሞ ሁለተኛው ሳምንት ቅድስት ላይ ነው። እንደው ስለ ቅድስትም በኋላ እንመለከታለን። ግን ኦርቶዶክስ ኮርጃ ነው የምትጾመው ይላል። ሌላው ወደ ተጠየቁት ሐሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፍ ተጠቅሷል። ይችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። ለምን ከተባለ ጾሙ ከተጾመ በኋላ ከጌታችን ከኢየሱስ ክርስቶስ ትንሣኤና ሞት ጋር እርገት ጋር ስለሚያያዝ ይሄም የኩረጃ ጾም ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ይሄም በጣም የተገላቢጦስ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው በዓርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለውም ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። አየህ፣ ዓርብ በደንብ ለመብላት ላለመከልከል ሐሙስ የግድ ምን ማለት አለበት? ተክቶ እንዲህ አይነት ጾም ማለት ነው። እንግዲህ ገሃድ የሚባለውን ጾም እያንዳንዱ ጾም ስንመጣ አንደኛ የሀገራችን የኢትዮጵያ በሁለት ከፍዬ ነው የምናገረው እዚህ ጋር። አንደኛ እንደ ኢትዮጵያዊነታችን ኢትዮጵያውያን የሚጾሙት ጾም አንደኛ ዓላማ የለሽ ጾም፣ እንደገና ሁለተኛ እንደገና የኩረጃ ጾም ነው። አሁን ኢትዮጵያውያን እያንዳንዱን ነገር ለምሳሌ ስንመለከት ከየት ነው መነሻው? ምንጩ መነሻው ምንድነው? የጾም ሐሳቡ የት ነው ሲባል ዙረው የሚሄዱት ከየቱ ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። ኢትዮጵያውያን ሲጾሙ ግን የተኮረጀ ነገር አይሰብርም። አንደኛ አይሰብርም እኮ ነቀፌታ የበዛበት ነውር ያለበት መርጌታ መላክ ከዚህ ግባባዎትና ሙሴ ጋር ያያይዙታል ጾሙን ስላሉ ነው። እና ጾመ ሙሴ 40 መዓልተ ወ40 ሌሊት ብለው ከመያድህነን ይላል። እንመጣበታለን። ስለዚህ ኢትዮጵያውያን አንደኛ እኛ ይህንን ስለ ጾም ትምህርት ስንሰራ ጾም ማለት ይሄ ነው ብለን ለመናገር አይደለም። ለዚያ ብቻ ሳይሆን ኢትዮጵያውያን በትክክል እየጾሙም እንዳልሆነ የሚጾሙት ጾሙም ራሱ ኩረጃ እንደሆነ፣ ኩረጃ ደግሞ በራሱ ኃጢአት እንደሆነ፣ በራሳቸው ተነሳሽነት በራሳቸው ንጽህናና ቅድስና የተመሰረተ የጾም መስመር የሌላቸው መሆናቸውን ኢትዮጵያውያን በደንብ አድርገው መስማት መቻል አለባቸው። እንደገናም ደግሞ ሌላው ስንመጣ
ዓላማ የለሽ ጾም ነው። ለምሳሌ አሁን የኛ የኢትዮጵያ ህዝብ ይጾማል፣ ዓርብ ረቡዕ ይጾማል፣ አብይ ጾም ይጾማል፣ ገናን ይጾማል፣ ጾመ ፍልሰታን ይጾማል፣ ጾመ ሐዋርያትን ይጾማል፣ የነ አቦ ጾም የሐምሌ አቦ ጾም ማለት ነው። እንደውም እኮ የዚያ ጊዜ ሲገደፍ ራሱ በኑግ ነው የሚገደፈው። የሚገርም ነገር እያንዳንዱ ስርዓት ከየት እንደሚመጣው እሱን እንመጣበታለን። እነዚህ ፕሮቴስታንቶች እኮ በቃ ምንድነው አያፍሩም፣ ማፈሪያ ሁሉ አጡ። እንግዲህ ይሄ ሰው መርጌታ ነኝ የሚል ኦርቶዶክስ ቤት ውስጥ የነበርኩ ነኝ የሚል ወጥቻለሁ፣ ትክክል አይደለችም፣ ጾምም ሁሉ ኮረጃ ነው፣ ምንም አያስፈልግም ከሚሉት ጌታ እንዴ ጾሞልናል ከሚሉት ወገን ናቸው። ጾሞልናል እኔ ጌታ ጾሞልናል ብለው አይጾሙም። ጌታ ግን በልቶልናል ብለው ምግብ ለምን እንደማይተው አላውቅም። እና ጌታ ጾሞልናል ብለው የሚሉ ሰዎች ናቸው ኦርቶዶክስን እንዲህ እየተናገሩ ያሉት። በጣም ማንሳት የምፈልገው እንግዲህ አሁን የፕሮቴስታንቱ ዓለም ጾምን አውጇል። ሙሉ ወንጌል እንግዲህ ጾም አውጃለች። በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከት። ደስ የሚል ዜና ነው። ደስ ብሎናል። እውነት ለመናገር በጾም ምክንያት ሰው ቢከራከር ለጾም ማድላት እንዳለበት አባቶች ያስተምሩናልና ትክክል ነው። ወደ እግዚአብሔር እንድንቀርብ ስጋችን እንድንጎስም ያደርገናል። ስለሱ ጥሩ ነው። ጥያቄ ግን ፈጠረብኝ። ምንድነው ጥያቄ ፈጠረብኝ? ከዚህ በፊት ኦርቶዶክስ የአዋጅ አጽዋማት እያለች ከመጽሐፍ ቅዱስ ውጪ ነገር ታስተምራለች። በየጊዜው ጾም እያለች ሰውን በጾሙ ብቻ ወደ እግዚአብሔር መንግስት የሚገባ ወደ እግዚአብሔር የሚቀርብ አድርጋ ከኢየሱስ ነጥለዋለች እያሉ ይተቹ ነበር። የሚገርማችሁ ጥቅስም ይጠቅሱ ነበር። ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አያረክስም እያሉ ይጠቅሱ ነበር፣ ያላውዱ ጭምር ማለት ነው። የኦርቶዶክስን የአዋጅ አጽዋማት ለመቃወምና ዛሬ ምን ተገኘ? ታድሳችሁ ነው ወይስ ከበፊቱም እንዲያሰባችሁ ግን ኦርቶዶክስን ለመቃወም ነበረ እንዲትሉ የነበረው የሚል ጥያቄ ጫረብኝ። አይ ይሄ ሙሉ ወንጌል አቋም ነው እኛ አይመለከተንም ካላችሁ ልዩነት አለ ማለት ነው። ስለዚህ ዜና አንባቢው ፕሮቴስታንቶች ይመለከተናል ማለቱ ስህተት ነው የሚል ጥያቄ ጫረብኝ። እንግዲህ በቀናነት መልሱልኝ። እሺ ይሄንን የታወጀው ጾም ከየት ነው እናንተስ የኮረጃችሁት? እንግዲህ አንዴ መራብ መጠማት አያስፈልግም፣ ስደት መከራ አያስፈልግም ስትሉ የነበራችሁ ሰዎች እሺ ከየት ኮረጃችሁ ነው ያመጣችሁት? ከየት ነው ይሄንን ያደረጋችሁት? እንደው በእውቀትና አንዳንዴ እውቀትም ባይኖረን በበሰለ አይምሮ ብንናገር የተሻለ ነው ብዬ አስባለሁ። ትክክል አይደላችሁ። እንዲህ አይነት ቤተክርስቲያኒቷ ኮረጃን ብትጾም ለጽድቅ ነው፣ እውነተኛ መንገድ ፍለጋ ነው። ክርስቶስ ያዘዘውን ነገር ኮረጃ ብታደርግ ምን ችግር አለ? ሰዎች መልካም ነገርን ቢኮርጁ ምን ችግር አለ? እንደው በዚህ ደረጃም ከታሰበ ማለት ነው። እሺ ይሄን ወንድማችን እንስማው። ሙሴ ሰለሞን ይባላል። እዚህ ሚዲያ ላይ በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነው እና ታዲያ ይህ ሰው ዛሬ ድንገት ብድግ አለና ሙሉ ወንጌል ጾም አውጃለች፣ ለአንድ ወር ይጾማል ሲል ተናገረ። ይህንንም ተከትሎ በጣም በርካታ ኦርቶዶክሳውያን በኮሜንት እየገቡ እኛና ሙስሊሞች ስንገጥም እኮ አይቅርብን ብለው ነው እንዲሆነው ነው። ሌላም በጥላቻ እጅግ በጣም የታሸ ብዙ ኮሜንት አየሁኝና በጣም ተገረምኩኝ። እኔ ልንገራችሁ፣ በጠቅላላ ሁላችሁም ጴንጤን በለው ሙስሊም ኦርቶዶክስን በለው ካቶሊክ ተሐድሶን በለው ማንም የሁላችሁም ጾም ጸሎት አንድም ነገር ለሀገርም ሆነ ለሕዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለሕዝብም አያመጣም። የሚያመጣው ነገር የለም። በዓለም ላይ እጅግ በጣም ሀያላንና ሀብታም ሀገራትን ከተመለከታችኋቸው አብዛኞቹ ጾመውም ጸልየውም አያውቁም፣ እንደውም ፈጣሪ የለም የሚሉም ናቸው። ነገር ግን እርስ በርስ በመጓደዳቸው ብቻ እዚህ ደረጃ ደርሰዋል። ይህንን ተዉትና እንደው ጾም ጸሎቱ ይቆያችሁና መጀመሪያ እስኪ እርስ በርስ ተዋደዱ። ስጋ ቤት አዘግተ የሰው ስጋ የምትበላ ከሆነ ምንድነው ትርፉ? ምን ያደርጋል? ምንድነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር እንደዚህ አይነት የውርድ ድንብር አካሄድ የሚሄድ ማህበረሰብ ማልሆነን መቼም ለውጥ አናመጣም። የሁላችንም ጾም ጸሎት ምንም አያመጣም ተብሎ እንኳን ባይደመደም ጥሩ ነው። ያነሳቸው ሐሳቦች ትክክል ናቸው። ወደ እግዚአብሔር ዛሬም ጾም ጸሎቱን አባቶቻችን በየገዳማቱ የሚገኙ አባቶቻችን ዓለምን የናቁት አባቶቻችን ጾምና ጸሎት ነው ያለን። እንደኛ ስራማ እንደ ሰው እውነት ነው የስጋ ቤት ተዘግቶ የሰው ስጋ ስንበላ እንውላለን። እንደዚህ አበላላችንማ ቢሆን ኖሮ ዛሬ ማንኖርም ጠፍተን ነበር።
አዎ ከሁሉ በላይ መስማማት ይቀድማል። ከሁሉ በላይ ፍቅር ይቀድማል። ከሁሉ በላይ መተሳሰብ ይቀድማል። ከሁሉ በላይ በጎ ህሊናን መያዝ ይቀድማል። ከሁሉ በላይ ንጹህ ልብን መያዝ ይቀድማል። አዎ እነዚህ ነገሮች ሳይኖሩን ብንጾም ብንሰግድ ምን ብንል ምንም ዋጋ እንደማናመጣ እናውቃለን። ትክክል ነው። ግን በአጠቃላይ ድፍና አድርገው የማንም ጸሎት ምንም የአባቶቻችን ጸሎት ነው ያቆመን። ዛሬ እኛ ጸሎት አልሰማ ብሎ እኮ ችግር የሆነው ምንድነው? እውነት ነው። ስጋ ቤት አቁመን እኮ ዘግተን ስጋ ቤት የሰው ስጋ እንበላለን። ሰው ስናማ እንውላለን። በክፋት ሰው እንዴት ልጣለው ስንል ነው የምንለው። ሰውን እንዴት ወድቆ ሊየው የሰው ውድቀት ነው የሚያስደስተን። ክፋታችን፣ ተንኮላችን፣ ኃጢአታችን በስቶ ነው። ዛሬ እንደው ጾሙን ምንድነው የምናስበው? መቼ ተፈቶ ምን በበላው እኮ ነው የምንለው። መቼም በጾም ውስጥ የክርስቶስን ስጋና ደም ልብላ አንል፣ ንስሐ እንግባ አንልም። በእንዲህ አይነት ሁኔታ ነው ያለ ነው። ግን ጾም ጸሎት አባቶቻችን ዋጋ አለው። እኛም ግን በዚህ መንገድ ብንሄድ ዋጋ እናገኛለን። እሺ በደቡብ ክርስቲያኖች ምንድነው የተከሰተው? ሰላምና ጤና በያላችሁበት ብዝት ይበላችሁ እግዚአብሔር ቤተሰቦች እንዴት አላችሁ? እንግዲህ አሁን ዛሬ ላይ በጋሞና አካባቢው ሀገረ ስብከት በምዕራብ አባ ወረዳ ቤተ ክህነት አንዱን ቤተ ክርስቲያን በቀሬ ኪዳነ ምሕረት የጥምቀተ ባህሯን ቦታ ባልነበሩበት በፖሊስ ኃይል የቤተ ክርስቲያኗ ተፈርሶባቸው እና ደግሞ ሰዎች ተመተባቸው ሰላማዊ ሰልፍ በዚህ መልኩ እያሳወቁ ነው። ይህ ቪዲዮ በሁሉ ሰው አደርሳችሁ መልስ እንዲያገኝ ለመለከተው ክፍል ሁሉ ሼር አድርጋችሁ እንድታደርሱልን ስል በእግዚአብሔር ስም እንጠይቃችኋለን። ሰላማችሁ ይብዛ። የሁሉም ሰው ይህን ቪዲዮ ኮፒ ሊንክ አድርጋችሁ አደርሱልን። እንግዲህ በተለይ በደቡብ ክልል ይህንን መስቀልና ጥምቀትን ተከትሎ ማክበሪያ ቦታዎች በጣም ሰፊ ውዝግቦች፣ ሰፊ ችግሮች ይከሰታሉ። ዛሬም ደግሞ እንግዲህ ጥምቀት አልፏል፣ ግን ቦታቸው እየተወሰደባቸው ነው። ለዚህ ቦታቸው ደግሞ ዋጋ እየከፈሉ ነው። ሰዎችም እየተመቱ እየተጎዱባቸው ነው ያለው፣ ዋጋ እየከፈሉ ነው። እና እንደው በዚህ የምትገኙ ኦርቶዶክሳውያን የሚመለከታችሁ እንደው ተዋት። እቺ ቤተክርስቲያን ለሀገር ባለውለታ ናት። ትንሽዬ ብጣቂ መሬትን ከሷ ወስዳችሁ የምታተርፉት ነገር የለም። ያችን መሬት ግን ለሷ መስጠት ሀገርን ያቆየች ውለታን ማሰብ ያስፈልጋል። በየተለያየ ባለስልጣናት የምትገኙ የሌሎች ቤተ እምነቶች ልትሆኑ ትችላላችሁ፣ ግን የሀገሪቷን ውለታ አትርሱ። የኦርቶዶክስን ውለታ አትርሱ። ዛሬ እናንተ ባለስልጣን ብትሆኑ፣ ዛሬ እናንተ ገዢ ብትሆኑ ኦርቶዶክስ ያቆየቻት ሀገር እንደሆነ ማሰብ ያስፈልጋል። እና ይሄ ጥምቀት የመስቀል ማክበሪያ ቦታቸው አብያተ ክርስቲያናት ቦታዎቻቸውን አትወሰዱባቸው። ከነዚህ ምስኪን ኦርቶዶክሳውያን ሀዘናቸው ክፉ ነው፣ ለቅሷቸው ክፉ ነው። ዛሬ እንደኛ በከተማ እንዳሉት አስመስለው አይደለም። እውነታቸውን ከልባቸው አዝነው ነው ስለ ቤተ ክርስቲያናቸው እንደዚህ ድምፃቸውን እያሰሙና እየጮሁ ያሉት። እና የሚመለከተው አካል መፍትሄ እንዲሰጣቸው በፍቅር እንጠይቃለን። እሺ እፎይ አንድ ያነሳው ጉዳይ አለ። በተለይ ጥሩ ትምህርት ነው። ከፕሮቴስታንቱ ጋር ታውቁታላችሁና እስቲ ስሙት። ምንድን ነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል፣ በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል። መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ብሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው፣ በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኝህን የሚጠይቃቸው ምንድነው? ተርቤ ያበልታችሁኛል፣ ተጠምቼ ያጠጥታችሁኛል እያለ ይጠይቃቸዋል ቃል በቃል። ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ሲመጣ ተርቤ ያበልታችሁኛል፣ ተጠምቼ ያጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል።
ክርስቶስ ሲመጣ። አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ቁርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእኔ የሚመጣው ከአርሽ ላይ ነው። ኦኬ ለካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛ ነህ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕለስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለኛ ከመታየት አንጻር መጣ ሄደ ተብሎ ለኛ ይነገራል። ለኛ ሪቪል ሲገለጥ ማለት ነው። ለኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለው ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ የሚመጣው አንተ ደግሞ which is the worst part ከፈተላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጣዋችሁ እንጂ አይተባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። እኔስ ወደ ቶፒኩ መልሰው አሁን እግዚአብሔር ይስጥልን። እንዴት ክርስቶስ ይመጣል እንደምንል ለፍርድ እንዴት እንደሚመጣ በሚገባ መልኩ እና ጸጋውን ያብዛል ለማለት እወዳለሁ። ሁላችሁም መርቁት። በመጨረሻ የዛሬ ሁለተኛዋ ሳምንት እንግዲህ ቅድስት ትባላለች። ምንድነው ቅድስት? በዚህ ቅድስትስ ምንድነው የምናደርገው? ምንስ ነው የሚታሰበው? በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸው የሚያስተምራችሁን ስሩ። ወዘከመ ምግባሩ ሙሴ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ፣ አትስሩ። የሚሏችሁን ስሩ፣ የሚሰሩትን እሳ አትስሩ። ምን አይነት ሰዎች ስለሆኑ ነው እነሱ አለ? ወያስሩ ጾረ ክቡደ ወያሰክሙ ወለሰብ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ ሰይለክፍጉ ባጽዋዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም አይነኳትም። ከግብዝነት መንጻት ነው። አፍኒ ወልብኒ ህውረ ይመኑ፣ አፍም ልብም አንዱ ነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው።
ጠበቅ አድርገህ የምትሰፍርበት ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህም። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁ? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁ? መከራ አለዋ። እንዴት ነው ንስሐ አባት ይሆኑ ይመስሏችኋል? እናንተ ስግደት አላት እኮ ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። ሁለት አይነት ሚዛን በሰፈርከው ቁና ለራስህም ስፈር፣ ከግብዝነት ንጹህ መሆን። አሁን ይሄን ወደ ባቀጣጥ ነው ብዙ ነገር አለ። ለምሳሌ እናንተ አሁን በህግ በዳኞች በቤተክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ሲሉ፣ ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ተወዱታላችሁ፣ ትጠሉታላችሁ? በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይህም ይባላል። ሁለት አይነት ምን ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንደው እሱ ጋር የምንለው ነገር አለን። ይህ ሁለት አይነት ሚዛን። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል፣ ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። ሁለተኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ህዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁም። ይሄ ህዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ፣ አፍአዊ ነገር ላይ በደንብ እንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው። ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን የገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰው የሚበላው አትወድም። የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድን ነው ሲባል ስለ አፍአዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መሽጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጥፍረቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁ እናቴ እንዲሁ ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እንደ ዘረኝነት ከልብ ሲጠሩ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው ለእግዚአብሔር ነው። ይሄ ዋጋ ያለው ነገር እውነቴን ነው። እኔ እንደውም የጥምቀት እንዲያውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴንም ነግራችሁ እንባይን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰንልም እነሱ ናቸው ሰዓት ሲነሳ የሚደርሱት። ግድ እና አሁን እነሱን አለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማቸዋል። እኛ ግን እንደረከስ ቂም እንደቋጠር ምን እንዳል አፋዊ ትኩረት አሁን ቤተክርስቲያናችን እዚህ ላይ እየበዛች ነው የመጣችው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ ታቦት እኮ ተሸክመው 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር እያውቃለሁ፣ አዲስ አበባም እያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4ቱ በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ ይነሳስ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ
በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው የምንለው ነገርና ይሄ ንጹም ጾመው ናፍቅር ቢጸናል ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቀው። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል። የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው፣ የሚቀጥለው ዓመት እናርገው። ጥሩ ነው ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላሉ። ለእግዚአብሔር እንኳን ጨርቅ መጋረድ እንዴት ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ እስፋ ስጋዬን ልዘርጋለን ያለ ቅዱስ ዳዊት ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናደርገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም። የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናው ንጽሕና መደሉ ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደሉ አንተ ግብስ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽሕና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ የአፍ አምልኮ እና አፍአዊ አምልኮ እንደዚህ ያለው ነገር ምን ይባላል? ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው ምንድን ያለ ከፈሪሳዊ እዚያ ከቀራጩ ጋር ቆሞ ምንድን ያለ ተመስገን ጌታዬ፣ እንደዚህ ሰውዬ ያላረክ እኔ ቢያንስ ከሳምንቱ 2 ቀን እጾማለሁ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ኃጥአንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ኃጥአንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፋ እንደዚህ ሰውዬ ያላረክኛ ተመስገን እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰምታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ኧረ ተመስገን ጌታ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን። ጾሙን ጾመን ደግሞ በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን ለመንግስቱ ወራሾች እንድንሆን ያብቃን። ሁላችንንም ለብርሃነ ትንሣኤው ያደርሰን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።